ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በተለይም ደግሞ የኢትዮጵያን የቀይ ባህር ጥያቄ ተከትሎ የሚነሱ ሀሳቦች ላይ ያተኮሩ ዘገባዎችን አቀርብላችኋለሁ። በዛሬ ቆይታችን በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ላይ የሚከተሉት ዶክትሪን የውስጥ ኃይሎችን በመጠቀም ኢትዮጵያ ማበጣበጥ መሆኑን በተለያዩ መንገዶች ሲገለጽ ቆይቷል። ታዲያ አሁን ላይ በሰሜኑ አቅጣጫ ኢትዮጵያን ለማበጣበጥ እያደረጉት ያሉት እንቅስቃሴ ስኬት የማይመጣ ሳይሆን እንደቀረ መረዳታቸውን ተከትሎ በምስራቁ የኢትዮጵያ አቅጣጫ ላይ ደግሞ አዲስ አጀንዳ ይዘው እንደመጡ የሚያሳይ አዲስ መረጃ ይፋ ወጥቷል። በምስራቁ አቅጣጫ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የትኛውን ኃይል ሊጠቀሙ ይችላሉ ወይስ ደግሞ በምስራቁ አፍሪካ ላይ የተጀመረው እንቅስቃሴ ምን ይመስላል የሚለው ጉዳይ ላይ ሐሳቦች እየወጡ ይገኛሉ። በምስራቁ አቅጣጫ ላይ እንግዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን ለማፈራረስ ሊጠቀሙበት ይችላሉ የተባለው ኃይልም ሶስት ኃይሎች አንድ ላይ በጋራ በመጣመር መግለጫ በማውጣት ጭምር በአዲስ አበባ የሚገኘው የኢትዮጵያ ፌዴራል መንግስት ላይ እርምጃ ለመውሰድ የሚያስችል እንቅስቃሴ መጀመራቸውን የሚገልጽም መግለጫ አውጥተዋል። መግለጫውን በተመለከተም ዝርዝር ሐሳብ ይዤላችሁ ቀርብ ያለው። ሁለተኛው አጀንዳችን የሚሆነው በአፍሪካ ከሚገኙ የአየር ኃይሎች ቀዳሚ የአየር ኃይል ለመሆን ከፍተኛ ጥረት እያደረገ የሚገኘው የኢትዮጵያ አየር ኃይል አደገኛ የተባሉ የጦር ጀቶችን ከወደ ፓኪስታን ሊታጠቅ መሆኑን የሚገልጹ መረጃዎችን ሮይተርስ አጋርቷል። ሮይተርስ ያጋራው መረጃ ምንድን ነው የሚለውን ጨምሮ ኢትዮጵያ ከየትኛው ሀገር ነው ኢትዮጵያ አየር ኃይል ጠቃሚ የሚባሉ አደገኛ ጀቶችን የምትታጠቀው የሚለውን ጨምሮ እነዚህ አደገኛ ጀቶችን ከኢትዮጵያ በተጨማሪ የትኞቹ ሀገራትስ ይታጠቁታል? የዚህ የጦር ጀት በኢትዮጵያ አየር ኃይል ላይ መግባት ውስጥ በጦር አቅም ላይ የሚፈጥረው ልዩነትና በአፍሪካ ቀንድ ላይ ከተፈጠረው ውጥረት ጋር የሚያገናኘው ነገር ምንድን ነው በሚለው ላይ ዝርዝር መረጃ ይዤላችሁ ቀርቤያለሁ። የመጨረሻውና ሶስተኛ አጀንዳችን የሆነው በኢትዮጵያና በግብጽ መካከል ባለፉት ዓመታት የውጥረት መካከል የሆነው የአባይ ውሃና የኢትዮጵያ ህዳሴ ግድብ ላይ አደራዳሪ እሆናለሁ በማለት ጣልቃ ለመግባት ዝግጁ መሆናቸውን የገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በዋይት ሀውስ በሰጡት መግለጫ ላይ መላው ኢትዮጵያውያንን ያስቆጣና የአባይ ውሃ ባለቤት የሆነችው ኢትዮጵያን ለማሳነስ የተደረጉ ጥረቶችን የሚያሳይ ንግግር አድርገዋል። ከዚህም በተጨማሪ በኢትዮጵያና በግብጽ መካከል አደራዳሪ ሆኜ ወደ ሰላም አለው ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ የግብጽ መንግስትን እየደገፉ መሆናቸውን ያረጋገጠ ንግግር እንዳደረጉም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአባይ ውሃና ከህዳሴ ግድቡ ጋር በተያያዘ ያደረጉት አስገራሚ ንግግር በሚለው ጉዳይ ላይም ዝርዝር መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገርኩ። አብራችን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ላይ ከቃላት ጦርነት አልፎ ወደ ለየለት ግጭት ያመራል የሚሉ የተለያዩ ዓለም አቀፍ ተቋማት ጭምር ትንበያቸውን እያስቀመጡ ባሉበት በዚህ ወቅት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዶክትሪን አድርገው እየተከተሉት ያሉት የኢትዮጵያን የውስጥ ሰላም በማተራመስ በኢትዮጵያ ላይ ብልጫን የመውሰድ አካሄዳቸው በሰሜኑ አቅጣጫ ቢሞክሩትም የተጣመሩት የህወሓት ቡድንም ሆነ ሌላኛው የፋኖ ኃይል እዚህ ግባ የሚባል ውጤትን ሊያመጣላቸው አልቻለም። ሁለቱም ኃይሎች በፌዴራል መንግስቱ እየተወሰደባቸው ያለውን ብልጫም ተከትሎ የኤርትራ መንግስት ያቀደው እቅድና እያደረገ ያለው የጦር መሳሪያ ድጋፍ፣ የፋይናንስ ድጋፍ ጭምር በሰሜን አቅጣጫ ላይ ድልን የሚያጎናጽፈው እንዳልሆነ መረዳቱን ተከትሎ ከሰሜኑ አቅጣጫ አሁን ደግሞ ወደ ምስራቁ የሀገሪቱ ክፍል አቅጣጫ ፊቱን ማዞሩ እየተነገረ ይገኛል። ከኤርትራ የሚነሱ ከፍተኛ የጦር አመራሮችን ጨምሮ እንዲሁም ደግሞ የህወሓት የጦር አመራሮች በተለይ ደግሞ የአርሚ ሰባ የጦር አመራሮችን ጨምሮ በዛ ላይ ደግሞ የጀነራል አልቡራን የጦር አመራሮች በጋራ በመሆን በሱዳን እንግዲህ በትናንትናው ዕለት ውይይት እንዳደረጉ ጭምር የተለያዩ ውስጥ አዋቂ የመረጃ ምንጮችም እየገለጹ ባሉበት በዚህ ወቅት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትክክል የኢትዮጵያ ምስራቃዊ ክፍል በመጠቀም ኢትዮጵያ ላይ የፖለቲካ ሴራና ወደ ጦርነት የሚያስገባ ሴራን ለመጠንሰስ ማሰባቸውን የሚገልጽ አዲስ ዜና ነው እንግዲህ ከምስራቃዊው የኢትዮጵያ ክፍል የተሰማው።
እንግዲህ በምስራቃዊው የኢትዮጵያ ክፍል በመጠቀም የኤርትራ መንግስት ወይም ደግሞ ሻዕቢያ በኢትዮጵያ ላይ ጦርነትን ለመፍጠር የሚያስችለው እንቅስቃሴን መጀመሩን የሚያሳዩ መረጃዎች ይፋ እየወጡ ይገኛሉ። በአሁኑ ወቅት ላይ የኤርትራ መንግስት በየትም ተባለ በየትኛውም አቅጣጫ ኢትዮጵያን ማበጣበጥ የሚችልና ከኢትዮጵያ ጋር ግጭት ውስጥ ከመግባታቸው አስቀድሞ ኢትዮጵያን ለማዳከም የሚያደርጉትን ጥረት ይደግፈናል የሚሉ አካላትን በሙሉ ሊጠቀሟቸው እንደሚችሉም በተደጋጋሚ ሲገለጽ ቆይቷል። በተደጋጋሚም የኢትዮጵያ መንግስት በውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ አማካኝነት ለተባበሩት መንግስታት ድርጅት ለተቀረው የዓለም ማህበረሰብ ጭምር የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ በመግባት የኢትዮጵያን ሰላም የኢትዮጵያን አንድነት ለማደፍረስ ከፍተኛ ጥረት እያደረገ መሆኑን ጭምር በመግለጽ ኢትዮጵያ የምትታገስበት የምትታቀብበት ጊዜ ሊያበቃ እንደሚችል ጭምር ጠቁመዋል። የውስጥ ኃይሎችን ማተራመስን አጀንዳቸው አድርገው አቋማቸው አድርገው ለሚንቀሳቀሱ ለኤርትራ መንግስት ባለስልጣናት ኢትዮጵያ ማስጠንቀቂያዎችን ስትሰጥ ቆይታለች። ታዲያ አሁን ላይ እንደነገርኳችሁ በሰሜን አቅጣጫ በኩል ያለው እንቅስቃሴ መዳከም በሰሜን አቅጣጫ በኩል ያለው ህወሓት አይደለም የሻዕቢያን እቅድ ሊያስፈጽም ይቅርና በርስ ውስጣዊ ግጭት ውስጥ መጠለፉ ከዛም በተጨማሪ ደግሞ የህወሓት ከፍተኛ የሚባሉ ጀነራሎች ጭምር ህወሓት ላይ ክደት በመፈጸም ከህወሓት ጋር ሀሳባቸውን በተቃራኒ በማቆም ጭምር ህወሓትን ለማጥፋት ከሚንቀሳቀሱ ሌሎች ታጣቂዎች ጋር ህብረት እየፈጠሩ ያሉበት ሁኔታ ሻዕቢያ በሚፈልገው ልክ እቅዱን ለማሳካት እንደማያስችለው መረዳቱን ተከትሎ ነው ፊቱን ዳግም ወደ ምስራቅ ያዞረው። በምስራቁ የኢትዮጵያ ክፍል የተሰማው ዜና እንግዲህ የሶማሌ ጉዳይ ኮንግረስ ኦፍ ሶማሊያ ኮዝ፣ የኦጋዴን ብሔራዊ ነጻነት ግንባር ኦጋዴን ናሽናል ሊበሬሽን ፍሮንት፣ የሶማሌ ክልላዊ ዲሞክራሲያዊ ጥምረት ሶማሌ ሪጂናል ዲሞክራቲክ አሊያንስ የተባሉ እነዚህ ሶስት ኃይሎች በጋራ መጣመራቸውን የሚገልጽ መግለጫ በይፋ አውጥተዋል። እንግዲህ በተደጋጋሚ ሲገለጽ እንደነበረው በኢትዮጵያ ታሪክም ከኦጋዴን ጋር ጠንካራ የሚባል ግንኙነት በመፍጠር ጭምር ኤርትራ ኦጋዴንን ተጠቅማ የኢትዮጵያን የውስጥ ሰላምን ለማፍረስ የተለያዩ ጥረቶችን ስታደርግ እንደነበር ጭምር እየተገለጸ ይገኛል። ከቅርብ ጊዜያት ወዲህ ደግሞ ባለፉት 6-7 ወራት አካባቢ ላይ የኦጋዴን አካባቢን ጭምር ልክ እንደ አጀንዳ አድርጋ ተጠቅማ የኦጋዴን ነጻነት ግንባርን በመጠቀም የኢትዮጵያን የውስጥ ሰላም ለማወክና ተገንጣይ የሚል ሀሳቦችን ጭምር ለማንሳት ራስን በራስ ከመወሰን በሚል ሽፋን ላይ እስከ መገንጠል የሚደርሱ እንቅስቃሴዎች እንዲደረጉ የሚያስችል ጥቆማዎችን በተለያዩ የኤርትራ የሚዲያ ሰራዊቶች የኤርትራ ባለስልጣናት በኩል እንግዲህ ኤርትራ ስታደርግ ቆይታለች። ታዲያ እነዚህ በሶማሊያ ክልል የሚገኙ ሶስት ኃይሎች አሁን ላይ ጥምረት ፈጥረዋል። እነዚህ ጥምረት የፈጠሩ ኃይሎች ዓላማቸው ምንድን ነው? እነዚህ ጥምረት የፈጠሩ ኃይሎች የመጀመሪያው ዓላማችን ብለው የተነሱት የሶማሌን ህዝብ ለራስ እድል በራስ የመወሰን ጉዳይ። በነገራችን ላይ ከለውጡ መንግስት በፊት በሶማሊያ በኩል የሚነሱ የራስን እድል በራስ የመወሰን በሶማሊያ በኩል የመብቶች አለመከበር ሲነሱ ነበር። ከለውጡ መንግስት አስቀድሞ በፊት በነበሩት ባለፉት 8-9 ዓመታት በፊት በነበሩ ጊዜያት ማለት ነው። ከዛ በኋላ ግን በጊዜ ሂደት የሶማሊያ ክልል ላይ የመብቶች መከበር እንዳሉ ዜጎች በዜግነታቸው የተከበሩ ሰብአዊና ዲሞክራሲ መብታቸው ተከብሮላቸው እንደ ሁሉም ኢትዮጵያዊ ሶማሊኛ ቋንቋ ጭምር የሀገሪቱ የስራ ቋንቋ እስከ መሆን ድረስ የደረሰበት ደረጃ ሆኖ ባለበት በዚህ ሁኔታ ላይ እንግዲህ የኤርትራ መንግስት እነዚህን ሶስት ኃይሎች በመጠቀም የኢትዮጵያን የውስጥ ሰላም ለማወክና ኢትዮጵያን ለማተራመስ ሲል የሶማሌን ህዝብ የራስን እድል በራስ የመወሰን ጥያቄ አለበት። ስለዚህን ጥያቄ ለማስፈጸም እነዚህ ሶስት ኃይሎች በጋራ መጣመር አለባቸው በማለት እነዚህ ሶስት ኃይሎች አንድ ላይ ተጣምረዋል። የእነዚህ ሶስት ኃይሎች ጥምረት በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ላይ እየተባባሰ በመጣበት በዚህ ወቅት ላይ ተጣምረናል የሚል መግለጫ ማውጣታቸው የሚያሳየው የኢትዮጵያን የውስጥ ሰላም ለማወክ ኢትዮጵያን በውስጣዊ ጥያቄዎች በመጥመድ ኢትዮጵያ እያነሳች ያለችው የቀይ ባህር ጥያቄ ላይ ወደኋላ እንድትልና ከቀይ ባህር ጥያቄው ይልቅ ውስጣዊ ጥያቄዎቿ ላይ እንድታተኩር ለማድረግ ጫና ለመፍጠር የተፈጠረ አካሄድ ስትራቴጂካዊ ሴራ አዘል የሆነ ሚስጥራዊ እርምጃ መሆኑ ጭምር ነው ግልጽ ብሎ ሊታይ የሚችለው። ምክንያቱም እነዚህ ሶስት ኃይሎች መጣመር ከነበረባቸው ሊጣመሩ የሚገባው ገና ከጅምሩ ነበር። ዛሬ ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቶ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዶክትሪናቸው አገር የማፍረስ አገር የመበጥበጥ ዶክትሪን አለኝ ባሉበት በዚህ ወቅት ላይ ይህንን አጀንዳ ይዘው መምጣታቸው የኢትዮጵያን የቀይ ባህር አጀንዳ ለማሳነስና ኢትዮጵያን ከቀይ ባህር ለማውጣት ወይም ደግሞ ኢትዮጵያ እያደረገች ያለችውን ጫና እየፈጠረች ያለችውን ዓለም አቀፋዊ የሆነ ዲፕሎማሲ ሀያልነት ለማዳከም የተደረገ ስትራቴጂካዊ
አካሄድ ነው። ከዛም በተጨማሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እነዚህን የሶማሊያ 3 ኃይሎችን በማገናኘት ወይም ደግሞ በማጣመር ውስጥ ለውስጥ እንቅስቃሴ እንዲያደርጉ ያደረገው አሁን ላይ ኢትዮጵያ እያቀረበች ያለችው የቀይ ባህር ጥያቄ አግባብነቱ የተረጋገጠ ኢትዮጵያ የአሰብ ወደብ ባለቤትነቷን በታሪክና በሕግ አስረግጣ ለማቅረብ እያደረገች ያለችው ጥረት እጅግ የሚበረታታ ዓለም አቀፍ እውቅናን ያገኘ ሀያላን ሀገራት የሚደግፉት ነው። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያላቸው ብቸኛ ስትራቴጂካዊ አማራጭ ከኢትዮጵያ አካሄድ ራሳቸውን መጠበቅ ነው። ለዚህ ደግሞ የመከላከል ስልትን ይጠቀማሉ። ስለዚህ እነዚህ በሶማሊያ የተደራጁ 3 ኃይሎችን በጋራ አጣምረው አጀንዳ ሰጥቶ የኢትዮጵያን የውስጥ ሰላምን ማተራመስ የመከላከል ስትራቴጂካዊ አካሄዳቸው እንደሆነ ጭምር ነው የተገለጸው። እነዚህ 3 ኃይሎች በፈጠሩት ጥምረት በአዲስ አበባ ከሚገኘው ስርዓት ጋር እንጋፈጣለን ብለዋል። በመግለጫቸው ላይ መግለጫቸውን እዚህ ቪዲዮ ላይ ይዤላችኋለሁ። በአዲስ አበባ ያለውን ስርዓት እንጋፈጣለን ማለት የመብት ጥሰት ተጠቅሞብናል አላሉ፣ ወይም ደግሞ የራሳችንን በራሳችን እንወስናለን ይላሉ። ነገር ግን ምን ተበደላችሁ ሲባሉ ይሄን ተበድለናል ማለት አይችሉም። በተቃራኒው የኤርትራ መንግስት ግን በቀይ ባህር አፋሮች እየተነሳበት ያለው የመብት ጥሰት አለ፣ የፖለቲካ ውሳኔ ጥሰት፣ ሌሎች የጥቅም ጥያቄዎች አሉ። እነዚህን መመለስ ስላልቻለ ልክ በራሱ ግዛት ውስጥ ያሉት የቀይ ባህር አፋሮችን ተመሳሳይ አጀንዳ ለሶማሊያ ማስታጠቅ ኪሳራ ነው። ምንድነው ያሉት? አዲስ አበባ ካለው ስርዓት ጋር እንጋፈጣለን። በምንድነው የሚጋፈጡት? ዲሞክራሲያዊ በሆነች ኢትዮጵያ፣ ዲሞክራሲያዊ በሆነች ሀገር ውስጥ መብትን በአግባቡ መጠየቅ በሚቻልበት ሀገር ውስጥ ከአዲስ አበባ ካለው ስርዓት ጋር እንጋፈጣለን ማለት የኤርትራን አጀንዳ ተቀብለን እናቀርባለን ማለት ነው። የነዚህ 3 ኃይሎች ጥምረት ከጀርባው የኤርትራ መንግስት በይፋ መኖሩን የሚያረጋግጡ አካላት ምን ይላሉ? እነዚህ 3 ኃይሎች መጣመራቸው ለኢትዮጵያ ብቻ አይደለም ስጋትነቱ፣ ለቀጠናው ጭምር የጸጥታ ጉዳይ ስጋት ነው። ቀጠናው ላይ ስጋትን ይፈጥራል፣ የቀጠናውን ሰላም ያደፈርሳል። ኢትዮጵያ ደግሞ በብሔራዊ ጥቅሟ በሉዓላዊነቷ ላይ የሚመጣ የትኛውም ኃይል ላይ የማያዳግም እርምጃን ትወስዳለች። ስለዚህ ሉዓላዊነቷን አልፎ ብሔራዊ ጥቅሟን አልፈው እነዚህ ጥምር ኃይሎች እርምጃ የሚወስዱ ከሆነ ኢትዮጵያ የምትሰጠው ያጸፋ ምላሽ አብሯቸው ከጀርባ ለሚያጨበጭበው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጭምር የማይቀር መሆኑን በይፋ የሚያውቁ አካላት ምን ይላሉ? ለቀጠናው ጸጥታ ስጋት ነው። ስለዚህ ኤርትራውን ላይ በአራት አቅጣጫ ኢትዮጵያ ጥቃት ከፈተችብኝ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ በዝምታ እያጠቃኝ ነው፣ የኤርትራ ህዝቦች ተነስ፣ ኢትዮጵያውያን ሊያጠቁን ነው፣ ወደ ጦርነት ሊገቡ ነው፣ የጦር ዘመቻ ሊወስዱብን ነው እያሉ እየቀሰቀሱት ያሉት ቅስቀሳ በሙሉ በአንድ ላይ ተጠቃሎ የሚያርፍበት ጉዳይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሜን አቅጣጫውን ደግሞ ወደ ምስራቅ አቅጣጫ ፊታቸውን አዙረው የኢትዮጵያን ሰላም በምስራቅ አፍሪካ አቅጣጫ ላይ በምስራቁ የኢትዮጵያ አቅጣጫ ላይ ለማበጣበጥ እነዚህን 3 ኃይሎች አደራጅተዋል። 3ቱ ኃይሎች ጥያቄያቸው ነው አግባብነት የሌለው ጥያቄ ማንሳት መብት ነው። ኢትዮጵያ ውስጥ ኤርትራ ውስጥ ነው መብት ያልሆነው። ጥያቄ መጠየቅ፣ ዲሞክራሲያዊ መብት መጠየቅ፣ ሰብአዊ መብት መጠየቅ ኢትዮጵያ ውስጥ መብት ነው። ኤርትራ ግን መብት አይደለም። መብት ስላልሆነ በውጊያ ነው የሚያምኑት። ስለዚህ ምን አሉ? የአዲስ አበባው ስርዓት ጋር እንጋፈጣለን። ተጋፈጡ። የማንን አጀንዳ ይዛችሁ ነው የምትጋፈጡት? የኤርትራን አጀንዳ ይዛችሁ። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፊታቸውን ከሰሜን ወደ ምስራቋ የኢትዮጵያ ክፍል አዙረዋል። የምስራቁ የኢትዮጵያ ክፍል ደግሞ በኢትዮጵያዊነቱ የማይደራደር የኢትዮጵያን ጥቅም የሚያስከብር ነው። ጥቂት ግለሰቦች ለሆዳቸው ያደሩ አካላት ደግሞ ከሻዕቢያ ጋር ቢተባበሩና የሻዕቢያን ተልዕኮ እናስፈጽማለን ቢሉ የሻዕቢያን ተልዕኮ ይዞ የሚመጣ አካል በኢትዮጵያ መንግስት የሚወሰድበት እርምጃ ግልጽ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩ። ሁለተኛው አጀንዳችን የሚሆነው 9ኛ ዓመት የምስረታ በዓሉን የሚያከብረው የኢትዮጵያ አየር ኃይል እንግዲህ ከወደ ፓኪስታን አደገኞቹ JF-17 የጦር ጀቶችን ሊታጠቅ መሆኑን የሚገልጽ መረጃ ሮይተርስ አጋርቷል። ሮይተርስ ይዞት በወጣው ዘገባ ላይ ከኢትዮጵያ በተጨማሪ ሌሎች ሀገራትም ይህንን የጦር ጀት ለመታጠቅ ድርድር መጀመራቸውንም ገልጿል። በዚህ ጉዳይ ላይ ሀሳብ አስተያየቴን አስቀምጥላችኋለሁ።
የኢትዮጵያ አየር ኃይል ራሱን በጦር መሳሪያ ብቻ ሳይሆን ስልጡን የሰው ኃይል ጭምር በማካተት ባለፉት 90 ዓመታት የሚላችሁ በነገራችን ላይ የተቆጠረው 90 ዓመታት ነው። የኢትዮጵያ አየር ኃይል እድሜው ከ90 ዓመታት የዘለለ የኢትዮጵያን አየር ኃይል ዳር ድንበሩን አስጠብቆ እየኖረ በኢትዮጵያ አየር ክልል ውስጥ የትኛውም የጠላት እንቅስቃሴ የትኛውም የጠላት ኃይል ኢትዮጵያን በአየር ክልሏ እንዳይደፍራት አድርጎ የሀገራችንን ሉዓላዊነት ብሔራዊ ክብራችንን አስጠብቆ እየቆየልን ትልቅ ኃይል ነው። ታዲያ የኢትዮጵያ አየር ኃይል ከወራት በፊት ከፓኪስታን አየር ኃይል ጋር በጋራ ለመስራት የሚያስችል ስምምነት ላይ መድረሱን ታስታውሳላችሁ። ብዙዎቻችሁ በተለያዩ የሚኒስትሪ ሚዲያዎችን ጨምሮ የሶሻል ሚዲያ ድረገጾች ላይ ጭምር የተሰራጩ መረጃዎች ናቸው። በፓኪስታንና በኢትዮጵያ መካከል ወታደራዊ ትብብር መፈጠር ከዛም በተጨማሪ ኢትዮጵያ ከህንድ ጋር ያላት የሁለትዮሽ ግንኙነት በዓለማችን ላይ አደገኛ የሚባሉ የጦር መሳሪያዎችን የሚያመርቱት እነ ቻይና፣ ሩሲያ፣ ፓኪስታን ኢራንን ጨምሮ ሌሎች ሀገራት ከኢትዮጵያ ጋር ያላቸው የሁለትዮሽ ዲፕሎማሲያዊ ግንኙነት ኢትዮጵያ የጦር አቅሟን ለማደራጀት የጦር አቅሟን ለማሰልጠን የጦር አቅሟን በተሻለ ዘመናዊነት ለማሳደግ የሚያስችላትን እድል የሚያጎናጽፋት ነው። ታዲያ አሁን ላይ በኢትዮጵያና በኤርትራ መካከል ካለው ውጥረት በተጨማሪ ወደ ለየለት ውጥረት ሊያመራ ዳርዳር እያለ የሚገኘው የግብፅና የኢትዮጵያ ጉዳይ በስፋት እየተነገረ ባለበት በዚህ ወቅት ላይ ኢትዮጵያ በአየር ኃይሏ ላይ ዘመናዊ የሚባሉ የጦር መሳሪያዎችን እየታጠቀች ነው ያለችው። ዘመናዊ የሚባሉ ቴክኖሎጂዎችንም ተላብሳ የአየር ኃይሏን እያዘመነች ነው ያለችው። እነዚህ ሁሉ እንቅስቃሴዎች በነገራችን ላይ በአፍሪካ ከሚገኙ አየር ኃይሎች መካከል ቀዳሚ ለሆነው ለኢትዮጵያ አየር ኃይል በቀጣይ የአፍሪካ ግንባር ቀደም አየር ኃይል ለመሆን የሚያደርገውን ጉዞ የሚያጠናክር ነው። የኢትዮጵያ አየር ኃይል በአፍሪካ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ የተጨበጨበለት ለጀግንነቱ የተነገረለት የአየር ኃይል ነው። የ90ኛ ዓመት ክብረ በዓሉን ተከትሎም የሩሲያ፣ የቼክ ሪፐብሊክ፣ የሞሮኮ የአየር ኃይሎች ከኢትዮጵያ አየር ኃይል ጋር በጋራ በመጣመር ዘመናዊ የተባሉ ጀቶቻቸውን ጭምር አምጥተው በኢትዮጵያ አየር ክልል ላይ ሊፈነጩበት የሚያስችል ዝግጅት ተፈጥሯል፣ መድረክ ተፈጥሯል። እነዚህ ሁሉ የመጡት እንደ ቀልድና እንደ ዋዛ ሳይሆን የኢትዮጵያ አየር ኃይል ዓለም አቀፋዊ ተጽዕኖን በመጠቀም ዓለም አቀፋዊ ዲፕሎማሲያዊ ጫናን በማሳደር ጭምር የኢትዮጵያ አየር ኃይል ከመታጠቅ እስከ ጦር መሳሪያ መጠቀም ይችላል ተብሎ በተመሰከረበት በዚህ ወቅት ላይ ያስመሰከረበትን አቅም በማጠናከሩ ነው። ታዲያ አሁን ላይ የኢትዮጵያ አየር ኃይል ከኦልሞስት ወደ 7-8 ወር አካባቢ በፊት 7 ወርም አይሞላውም ወደ 4-5 ወር አካባቢ በፊት ከሩሲያ አደገኞቹን የጦር ጀቶች ሊታጠቅ እንደሚችል ኢኮኖሚስትን ጨምሮ የተለያዩ የሚዲያ ተቋማት ዘገባውን አጋርተው ነበር። ልክ ኢትዮጵያ እነዛን አደገኛ የጦር ጀቶችን ድሮኖችን ልትታጠቅ ነው ሲባል የኤርትራ መንግስት ባለስልጣናት ኢትዮጵያ ድሮኖች እያከማቸች ነው ያለችው፣ ለጦርነት እየተዘጋጀች ነው ያለችው፣ ስለዚህ ኤርትራ የመከላከል አቅሟን ማሳደግ አለባት፣ የመከላከል እርምጃ ትወስዳለች አሉ። ቅርብ ጊዜ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሳምንት ላይ ባደረጉት ቃለ መጠይቅም ደግሞታል። ኢትዮጵያ ከፍተኛ መጠን ያላቸው ድሮኖችን እያከማቸች ነው ያለችው። አሁን ደግሞ አደገኛ የሚባለውን የፓኪስታንን ጀት ስትጨምርባቸው ደግሞ ምን ሊሉ ይችላሉ የሚለው አሳሳቢ ነው። የኢትዮጵያ አየር ኃይል እንግዲህ ከፓኪስታን አየር ኃይል ጋር ባደረገው ትብብር ከፓኪስታን መከላከያ ጋር እያደረገ ባለው ድርድር አማካኝነት JF-17 የተባሉትን አደገኛ የጦር ጀቶችን ሊታጠቅ መሆኑን ሮይተርስ ዘግቧል። እነዚህ JF-17 የጦር ጀቶች የሚባሉት ደግሞ በህንድና በፓኪስታን መካከል በነበረው ግጭት ላይ የህንድን ጀቶችና ድሮኖችን እየመታ ሲጥል የነበረ በዓለም አቀፍ ደረጃ ብቃቱ የተረጋገጠለት አደገኛ ጀት መሆኑ የተመሰከረለት ነው። የህንድን እንግዲህ የጦር መሳሪያ ልዕቀት የህንድን የጦር ቴክኖሎጂ ብቃት አልፈው እርምጃ የወሰዱ እነዚህ የፓኪስታን ጀቶችን ኢትዮጵያ አይደለችም እና አሜሪካ ጭምር ቢታጠቋቸው ደስታቸው ነው። ስለዚህ ኢትዮጵያ ከፓኪስታን JF-17 የተባሉ የጦር ጀቶችን ለመታጠቅ የሚያስችል ድርድር ጀምራለች ብሏል ሮይተርስ። ኢትዮጵያ ድርድሩን ቋጭታ በነገራችን ላይ ኢትዮጵያ መጀመሪያውን ሮይተርስ ይፋ ሲያደርግ የፓኪስታን መከላከያ ሚኒስተርን ላደረገለት ቃለ መጠይቅ የፓኪስታን መከላከያ ሚኒስተር ምንድን ነው ያለው? በዓለም ላይ እየተፈጠሩ ያለው የጦር መሳሪያ አቅም ወይም ደግሞ የጦር መሳሪያ የማምረት አቅም መቀነስን ተከትሎ የፓኪስታንን ጀቶች የሚጠቀሙ ሀገራት የፓኪስታን ጀቶችን ለመጠቀም ፍላጎት ያላቸው ሀገራት ቁጥራቸው እጅግ ከፍተኛ መሆኑን ገልጸው በድርድር ላይ ያሉ ሀገራት አሉ ብለው አስቀምጠዋል። ስለዚህ ሮይተርስ አገኘሁት ባለው መረጃ መሰረት ኢትዮጵያ ከነዚህ ሀገራት መካከል ቀዳሚ ነች። ከዛ በመቀጠል እነ ሳውዲ፣ ኢንዶኔዥያ፣ ግብፅ፣ ሱዳን ጨምሮ ይህን ጀት ለመታጠቅ
ከፓኪስታን መንግስት ጋር ድርድር እያደረጉ አካላት ናቸው። የኢትዮጵያ አየር ኃይል ይህንን የጦር ጀት መታጠቁ በአፍሪካ ቀንድ ላይ በተፈጠረው ውጥረት ላይ ምን ይፈጠር? የመጀመሪያው ቀዳሚ ነገር በአፍሪካ ቀንድ ብቻ አይደለም፣ በአፍሪካ ከሚገኙ አየር ኃይሎች መካከል የኢትዮጵያ አየር ኃይል ቀዳሚው አየር ኃይል፣ ጠንካራው አየር ኃይል ለመሆን የሚያደርገውን ጥረት አሁን ከቀዳሚዎቹ ተርታ ነው። ቀዳሚ የማድረግ እድልን ይሰጠዋል። ሁለተኛው ኤርትራ ወደ ግጭት ልገባ ነው እያለች ዳርዳር እያለች ባለችበት በዚህ ወቅት ላይ ግብጽ ጦሬን አዘምታለሁ እያለች ባለችበት በዚህ ወቅት ላይ ኢትዮጵያ በምታደርገው ከሜካናይዝድ ጦሩ ባለፈ የአየር ላይ ውጊያውን የበላይነት ይዛ ለማጠናቀቅ ያስችላታል። F-17 የጦር ጀትን ስለታጠቀች ብቻ ሳይሆን ከዚህ የጦር ጀት በተጨማሪ ኢትዮጵያ በእጇ ያሉት አደገኛ የጦር ጀቶችና ድሮኖችን በመጠቀም በአፍሪካ ቀንድ ላይ ኢትዮጵያ ላይ ኢላማ የተደረጉ የትኛውም አይነት የጦር እርምጃ የአየር ላይ የጦር እርምጃዎችን በበላይነት ለመቋጨት ይረዳታል። በተጨማሪ ከፓኪስታን ጋር ያላት የሁለትዮሽ ግንኙነትን በማጠናከር ኢትዮጵያ ከተፈራረሙት ስምምነት አንጻር በፓኪስታንና በኢትዮጵያ አየር ኃይል መካከል በተደረሰው ስምምነት ሌሎች ሀገራት ሊታጠቋቸው የማይችሏቸውን የጦር ጀቶች ብቻ ሳይሆን ሌሎች ፓኪስታን ሰራሽ አደገኛ የጦር መሳሪያዎችን ጭምር የመታጠቁን እድል ታገኛለች። ይሄ ማለት እነ ግብጽ፣ እነ ሳውዲ፣ ኢንዶኔዥያ እያደረጉት ካሉት እነ ሱዳን እያደረጉት ያሉት ጥረት በተጨማሪ ኢትዮጵያ ግን ከፓኪስታን አየር ጋር የደረሰችበት ስምምነት ተጨማሪ የጦር መሳሪያዎችን ጭምር ለማግኘት እድል የሚሰጣት ነው። ስለዚህ የኢትዮጵያ አየር ኃይል አሁን ላይ ከፈጠረው አቅም አሁን ላይ ከታጠቃቸው የጦር መሳሪያ በተጨማሪ F-17 ፓኪስታን ሰራሽ የጦር ጀቶችን እጁ ያስገባል ማለት ኤርትራ ነሽ፣ ግብጽ ነሽ፣ ጀነራል አርጉናነ በኢትዮጵያ አየር ክልል ላይ የምትፈጽመው የትኛውም ጥቃት ከዚህ የጦር መሳሪያ አቅም በላይ አይደለም። ከዚህ የጦር መሳሪያ አቅም በላይ የሆኑ ጥቃቶች ጭምር ቢፈጸም የኢትዮጵያ አየር ኃይል ከዚህ የጦር መሳሪያ ብቃት የሚበልጡ አደገኛ የጦር ጀቶች ድሮኖችን የታጠቀ ኃይል ነው። ለዚህም ነው የኢትዮጵያ አየር ኃይልን ተዳፍረው እንኳን ማለፍ እንደማይችሉ የኢትዮጵያ አየር ክልል ላይ ጥቃት መፈጸም እንደማይችሉ ስለሚያውቁት የኤርትራ መንግስት ባለስልጣናት ኢትዮጵያ ድሮን እያከማቸች ነው እያሉ የሚከሱት። እንደነሱ ክስ ቢሆን እንደነሱ ማንነት እንደነሱ ተፈጥሯቸው ቢሆን እርምጃ ይወስዱ ነበር፣ ግን እንደማይችሉ ያውቃሉ። ስለዚህ ከፓኪስታን ጋር የኢትዮጵያ አየር ኃይል ድርድር እያደረገ ነው። በመጪዎቹ ጊዜያት ውስጥ F-17 የጦር ጀቶችን ኢትዮጵያ በይፋ ትታጠቃለች የሚለው መረጃ ሮይተርስ አጋርቷል። ለጠላቶቻችንም ለወዳጆቻችንም ይድረስና ይህ ዘገባ የኢትዮጵያ አየር ክልልን አልፋችሁ አይደለም የጦር መሳሪያችሁ ይቅርና የእናንተ አየር ክልል ላይ የሚበር ወፍ የኢትዮጵያ አየር ክልል ላይ ከበረረ ከመብራት ፍጥነት በፈጠነ ፍጥነት ጉዳያችሁ እንደሚያበቃ ማወቅ አለባችሁ። ፉከራ ሳይሆን አድርገን ያሳየነው ነው፣ ችለን ያሳየነው ነው። በዚሁ አጋጣሚ የኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓሉ እንግዲህ እየተከበረ በደማቅ ሁኔታ እየተከበረ ነው ያለው። የ90 ዓመት ታሪክ ያለውን አየር ኃይላችንን ትናንት የተመሰረታችሁ አየር ኃይሎች በብቃትም በታሪክም በምንም ልትወዳደሩም ሆነ ልትፎካከሩ አትችሉም እና ፉከራችሁን ትታችሁ ሐሰተኛ ክሳችሁን ትታችሁ ወደ ሰላም መምጣቱ ያዋጣል። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሶስተኛው የመጨረሻ አጀንዳ ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን የሆነው እንግዲህ እቺ በማደግ ላይ ያለች ኢትዮጵያ በዓለም አቀፍ ደረጃ እየፈጠረች ያለችው ተጽዕኖ እንቅልፍ ያሳጣቸው ግብጽና ኤርትራ መልካቸውን በመቀያየር ትንኮሳ እያደረጉባት ይገኛሉ። ከነዚህ መካከልም የግብጽ መንግስት ታሪካዊ ጠላታችን የሆነው የግብጽ መንግስት አሁን ላይ ደግሞ በይፋ በአሜሪካ በኩል የተለያዩ ሐሳቦችን ይዞ ብቅ ብሏል። በኢትዮጵያና በግብጽ መካከል ላይ የአባይ ውሃን የህዳሴ ግድቡን ማዕከል ያደረገው ውጥረት ወይም ደግሞ አለመግባባትን ተከትሎ ወደ ለየለት ግጭት ከማምራቱ በፊት የግብጽ መንግስት በፕሬዝዳንት አብዱል ፈታህ አልሲሲ እንዲሁም በውጭ ጉዳይ ሚኒስተሩ ባድር አብደላቲ በኩል የጦር እርምጃ ኢትዮጵያ ላይ ወስዳለሁ እያለ ዛቻ እያስተላለፈ ባለበት በዚህ ጊዜ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽን ለማደራደር ዝግጁ መሆናቸውን ገልጸው በሁለቱ ሀገራት መካከል ድርድር ለመፍጠር ፍቃደኛ ነኝ የሚል ደብዳቤ ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ለኢትዮጵያው ፕሬዝዳንት ደግሞ በግልባጭ እንዲደርሳቸው በተደረገበት ሁነት ላይ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ ከመጀመሩ በፊት በትናንትናው ዕለት በነጩ ቤተመንግስት ንግግር አድርገዋል። በዚህ ንግግር ላይ የኢትዮጵያ ህዳሴ ግድብን የአባይ ውሃን በተመለከተም አስተያየታቸውን ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በነጩ ቤተመንግስት ባደረጉት ንግግር ላይ መላው ኢትዮጵያውያንን ያስቆጣ የግብጽ
ባለስልጣናት ደግሞ ባልሰሩበት ነገር ላይ ራሳቸውን ከፍ አድርገው እንዲያዩ ያደረገ በግብጽና በአሜሪካ መካከል የሁለትዮሽ ሴራ በኢትዮጵያ ላይ እየተሰራ መሆኑን በይፋ ያረጋገጠ አስተያየታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ንግግራቸው ላይ መሰረታዊ የሚባሉ ነጥቦችን ብቻ ለይቼ እነግራቸዋለሁ። የመጀመሪያው ጉዳይ የህዳሴ ግድቡን ኢትዮጵያውያን ገንብተዋል፣ ነገር ግን የግብጽ መንግስት ከፍተኛ የሆነ የውሃ እጥረት አለበት በሚል ገልጸዋል። የህዳሴ ግድቡን ኢትዮጵያውያን ገንብተውታል። በፌዝ በተሞላው ንግግራቸው ያሉት ምንድነው? የኢትዮጵያ መንግስት ህዳሴ ግድቡን ገንብቶ እንዲያጠቃልል የአሜሪካ መንግስት የፋይናንስ ድጋፍ አድርጓል። አሁንም ደግሞታል። ሪፐብሊካን የሆኑ ዲሞክራቶች የትኛው እንደሆነ ድጋፍ ያደረገው አላቅም እንጂ የኢትዮጵያ ህዳሴ ግድብ ላይ አሜሪካ ድጋፍ አድርጋለች ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢትዮጵያ ህዳሴ ግድብ ከዚህ በፊት ማስቀድመው አሜሪካ የፋይናንስ ድጋፍ አድርጋለች ሲሉ ኢትዮጵያ ፈጣን የሆነ ምላሽ በውሃ ሚኒስተሯ በኩል ደግሞ በውጭ ጉዳይ ሚኒስተሩ ከዛም በተጨማሪ ደግሞ በተለያዩ መንገዶች ምላሽ ሰጥታለች። የኢትዮጵያ ህዳሴ ግድብ የተገነባው ከ15,000 የሚበልጡ ዜጎች የህይወት ዋጋ ከፍለውበት የደም ዋጋ ተከፍሎበት መላው ኢትዮጵያውያን እናቶች፣ አባቶች፣ ልጆች፣ ወጣቶች በጋራ በመሆን ከኪሳቸው ባወጡት ገንዘብ አማካኝነት ነው የህዳሴ ግድቡ የተገነባው። የትኛውም አይነት የውጭ ኃይል ድጋፍ ሳይደረግበት መላው ኢትዮጵያውያን መቻላችንን ለዓለም ያስመሰከርንበት፣ በጋራ የቆምንበት፣ ትብብራችንን ያስመሰከርንበት፣ በራሳችን አቅም እኛው በእኛው የሰራ ነው መሆኑ ተገልጾላቸዋል። ደግመውት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ለህዳሴ ግድቡ የፋይናንስ ድጋፍ አድርጋለች በማለት በድፍረት ተናግረዋል። ብዙዎች አስተያየት እየሰጡ ይገኛሉ። በነገራችን ላይ ኢትዮጵያ ራሷን እንደሰራችው በራሷ ፋይናንስ እንዳቆመች የህዳሴ ግድቡን ዓለም ያውቀዋል። ምናልባት ዶናልድ ትራምፕ ኢትዮጵያ የምትባል ሀገር ከግብጽ የተሻለ የመገንባት አቅሟን አሳይታ ዓለም ያደነቀውን ህዳሴ ግድብን ስትገነባ ኢትዮጵያ ለምን እዚህ አቅም ላይ ደረሰች? ለምን ይህን ያህል ኢኮኖሚ ጥንካሬ ኖራት? የሚል ሀሳብ ይዘው ከሆነ ይህን አስተያየት እየሰጡ የሚገኙት በእውነት ያሳፍራል። ኢትዮጵያ ማድረግ የምትችል ከፍተኛ የሚባል የኢኮኖሚ እድገት እያሳየች ያለች ሀገር አይደለም። አንድ ህዳሴ ግድብ 4-5 ህዳሴ ግድቦችን ለመገንባት የሚያስችል አቅም የፈጠረች ሀገር መሆኗን ሊያውቁ ይገባል። ከዛ በተጨማሪ ዶናልድ ትራምፕ ህዳሴ ግድቡን በፋይናንስ ደግፈናል ካሉ በኋላ የአባይ ውሃን ጉዳይ ሳስብ የምትታወሰኝና የምትታየኝ ግብጽ ናት ብለዋል። 86% በላይ የሚሆነውን የአባይ ውሃ የምታበረክተው ኢትዮጵያ አትታየኝም ነው። ስለዚህ የአባይ ውሃ ባለቤት ግብጽ ናት እያሉ ነው። በሌላ ቋንቋ ድርድሩ የሚሆነው አሜሪካ ለግብጽ አብራ ግብጽን እያገፋች ኢትዮጵያ የአባይ ውሃ ባለቤት አይደለሽም የምትባልበት ዘመን እየደረሰ ያለበት ሁኔታ ነው። ስለዚህ የአባይ ውሃ ሲታሰብ እሳቸው ትዝ የሚላቸው ግብጽ ናት። ዓለም የሚያውቀው፣ ታሪክ የሚያውቀው፣ ጂኦግራፊ የሚያውቀው የተባበሩት መንግስታት ድርጅት ራሳቸው ግብጾች የሚያውቁት የአባይ ውሃ መነሻ ኢትዮጵያ ነች። ከግብጽ ወደ ኢትዮጵያ ሊፈስ አይችልም። የአባይ ውሃ መነሻ ኢትዮጵያ ነች። ሃይማኖታዊ በሆኑ መንገዶች እንኳን ስናየው የአባይ ውሃ ባለቤት ኢትዮጵያ ነች። እንግዲህ ዶናልድ ትራምፕ አባይን ሳስብ ትዝ የሚለኝ ግብጽ ናት ብለዋል። ደን ይህንን ካሉ በኋላ በነጩ ቤተመንግስት በእነዚህ ሁለት ጉዳዮች ላይ ነው በኢትዮጵያ ህዳሴ ግድብና በአባይ ውሃ ላይ ያወሩት። አሁን አደራድራል ያሉት ዶናልድ ትራምፕ ይህን ንግግር ካደረጉ በኋላ ዛሬ የጀመረው የዓለም መሪዎች ጉባኤ ላይ ደግሞ ኔዘርላንድስ እየተካሄደ ባለው ጉባኤ ላይ ከግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ላይ በአባይ ውሃ ዙሪያና በጋዛ ተፈናቃዮች ጉዳይ ላይ በጋራ ለመምከር ዝግጁ መሆናቸውን የሚገልጹ ሀሳቦች ወጥተዋል። ሁለቱ መሪዎች ሊገናኙ ነው እየተባለ ነው ያለው። ታዲያ ለግብፅ አብረው የመጡት ዶናልድ ትራምፕ ከኢትዮጵያ ጋር ምንድነው ድርድር የሚያደርጉት? የምን ድርድር የምን ውይይት ነው የሚያደርጉት? የሚደረግ ውይይት የለም። ግን ስለ አባይ ውሃ ከግብፅ ጋር እንወያያለን ብለዋል። ስለዚህ አሁን ግብፅ ኢትዮጵያ ላይ የአባይ ውሃ ላይ ካቀባበለችው የክፋት አጀንዳ ይልቅ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እያጨበጨቡለት የሚገኘው የግብፁ እቅድ ነው አስገራሚ እየሆነ ያለው። ኢትዮጵያ ግን ለአሜሪካም ሆነ ለግብፅም ሆነ ያጸፋ ምላሽ የምትሰጥበት ምላሿን የምትገልጽበትን መንገድ በይፋ እንግዲህ አዘጋጅታለችም። የተዘጋጀ ነው። ዓለም የሚያውቀውን እውነታ መካድ አይቻልም። ዓለም በሚያውቀው ሁኔታ ላይ እሳቸው እየካዱ እንግዲህ ከግብፅ ጋር ያላቸውን ግንኙነት አጠናክረው የጋዛ ተፈናቃዮችን ግብፅ ሳትወድ በግዷ እንድትቀበል ለማስገደድ እያደረጉት ያለው ጥረት ነው እንጂ በቀይ ባህር ጉዳይ ላይ እኮ ሁለቱ ሀገራት በተለያየ ክንፍ የቆሙ ናቸው። የሶማሊላንድን እውቅና ግብፅ ትቃወማለች፣ አሜሪካ ደግሞ ትደግፋለች።
አሜሪካና ግብጽ ማለት ከእስራኤል ጋር ሆነ አሜሪካ ግብጽን እንደ ጠላት የምትቆጥራት ነች። ከእስራኤልና በግብጽ መካከል በተፈጠረው ውጥረት አሜሪካ ግብጽ ላይ ማዕቀብ ስትጥል የቆየች ሀገር ነች። የግብጽ ፒራሚዶች አጅበውት የናይል ውሃ፣ የግብጽ የቱሪዝም ማዕከል የናይል ውሃ ናና ኢትዮጵያዊዋ ህዳሴ ግድቡን ናየው እየተሰራ ያለው አርቲፊሻል ሐይቅ ያው ህዳሴ ግድቡን ተንተርሶ ያለው የአሳ ምርታችንን ያው ህዳሴ ግድብ በተጨማሪ አባይ ውሃ ላይ የሚገነቡ ሌሎች ሜጋ ፕሮጀክቶችን መታችሁ ግብጽ የረገጡ ሰውዬ እኮ ኢትዮጵያ ለመምጣት አልቻሉም። ታዲያ ኢትዮጵያ መተው ሳያዩ የግብጽን ነው ማስታውሰው እና ኢትዮጵያ እንዴት ሊያስታውሳት ነው? ዓለም ያስታውሰናል። እርሶ ባያስታውሱንም በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡ። ስለሳቸው ብዙ ማውራቱን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። አብራችሁ የነበርኩት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮሩ ዘገባዎችን ይዤ ቀርባለሁ። በቀጣይ ሌሎች መረጃዎችን አሰናድቼላችሁ እመጣለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ በሌላ ፕሮግራም ተመልሼ እመጣለሁ። መልካም ቆይታ፣ መልካም ጊዜ።